ብታይ ጠጥቶ እንዳደረሰው እንዴት ተቃጥዬልሽ እንደነበር ነው ልሽ አንተ ሳሮን ይገዛች ሳሮን ዛሬም ተንኮሏ አለቀቃትም። እናም ለህዊ ያዘጋጀችው ለዳዊት ሆኗል። እናም ሳሮን አሁን ላይ በጣም ሁሉ ነገር እየታወቀባት ስለሆነ በጣም ተናዳለች። እንደ እብድም እያረጋት ነው። እናም ሳሜም ሁሉን ነገር እየተጠራጠራትኝ ሲጠይቃትኝ ምን ፈለክ አንተ? እኔ እኮ የቤቱ አባወራ ነኝ። አንተ እኮ ቁጭ ብለህ ከርስን ነው የምትሞላው እያለችም ስትጮበት ነበር። አይ ይኸውልሽ አበዛሽው። ካሁን በኋላ እኔ ሁሉንም ነገር ማወቅ እችላለሁ። እኔ እንደነ ዳዊት እንዳልመስልሽ ይላል። እናም እሷ በቃ አሁን እችን ህዊን ማጥፋት አለብኝ። ስለዚህ ጥሩ መስዬ ቀርቤ መርዤ ማጥፋት አለብኝ ትላለች ማለት ነው። እናም ያንን ሀሳብ ለማሳካት በጧት ተነስታ ቁርስ ሰራለች። በጣም ጥሩ ትሆናለች። ህዊንም በጣም ይቅርታ ጠይቃታለች። ይቅርታ እስከዛሬ ላደረኩሽ ነገር ሁሉ ያው ትረጅኛለች ትላለች። ህዊም በጣም ደስ ብሏት አረ ሳርዬ እኔ ባንቺ መቼም ቂም አልይዝም። እኔ እኮ ምን ሆና ነው እያልኩም እያሰብኩ ነበር። ነገር ግን በጣም ምንም ችግር የለውም ብላ እሷም ደስ ይላታል። ነገር ግን ሳሮን ተንኮል አስባ ነበረ። እናም በጧት ተነስታ ለህዊ ቁርስ ሰርታላትኝ እያለ ቁርስ እየሰራች ሲመጣ ዳዊት እንዴ እህቴ ምን እየሰራች ነው? እኔ እኮ ለህዊ እኮ ይቅርታ ስለጠየኳት ሁሉን ነገር እናም ሰላም ስለፈጠር ቁርስ ልስራላት እና ልሂድ ብዬ ነው። ህዊ ተኝታለች ትላለች። ማን ነው ዳዊትም በጣም ደስ ይለውና እህቴ እውነት እቺ እህቴ ነበር የናፈቀችኝ እናም በጣም ደስ ብሎኛል ይላታል ማለት ነው። እሺ በቃ ብላ እሷም ጥርሷን እየነከሰች ህዊም እንደተኛች ነበረ። እናም ቁርስ ሰራችላትና ጁስም ገዝታ አመታ ብርጭቆ ላይ ያረገችና መርዝ ነበር የጨመረችበት። መርዙን ጨምራ ሁሉ ነገር አቀራርባ ከዛም በኋላ እሷ ተወጣና ህዊ መኝታ ቤት ሄዳ ህዊ ይኸውልሽ እኔ ቁርስ ሰርቻለሁ ተነሽና ብይሽ እኔ ወደ ስራ ልሄድ ነው ረፍዶብኝ። እንዴ ሳሪ ለምንድን ነው? እኔ ሁሉ ነገር እኮ እሰራ ነበረ ለምንድን ነው የደከምሽው? ትላለች ማለት ነው። እና ምንም ችግር የለውም ቻው በቃ ብላ ትሄድና ስልኳን አውጥታ ትደውልና ይውላችሁ አሁን ሰርቼ ሰጥቻት ወጥቻለሁ እኔ። እናም በቅርብ አካባቢ ሆናችሁ ተከታተሏት። ከትንሽ ደቂቃ በኋላ ገብታችሁ ሬሳውን አውጡ ትላለች ማለት ነው። እናም ህዊም ተነስታ እጇን ታጥባ ልትበላ ስትል የሆነ ነገር ረስታ ተመልሳ ወደ ኪችን ትሄዳለች። እናም የሆነ ሰው ይደውልና እቤት ካራክ እቃ አምጣልኝ ይለዋል። እናም በቃ እሺ በቃ አሁን እዛው አካባቢ ነኝ ብሎ እሱም ከሄደበት ተመልሶ ይመጣል ማለት ነው። ተመልሶ ሲመጣ ጠረጴዛ ላይ ያለው ምግብና ጁስ አለ በብርጭቆ። እናም ዳዊት ያንን ጁስ ብድግ አድርጎ ይጠጣዋል ማለት ነው። ያ ጁስ እንግዲህ መድኃኒት ነበረበት። እናም ህዊ ትመጣና እንዴ አንተ ጠጣኸው እንዴ አይደብርም እንዴ? እንዴት ነው? ቆይ ሳሮን የገዛችልኝ ለምን ትጠጣለህ? በቃ ህዊዬ እውነት እኔ አሁኑ ነው ገዛልሻለሁ ምንም ችግር የለውም ይላታል ማለት ነው። እናም እሷም አይ ሳሮን የገዛችልኝን እኮ አይተካልኝም ለምንድን ነው የጠጣህብኝ በቃ ብላ በጣም ትናደድበታለች። ያው እየቀለደች ምን እንደሆነ አረ በቃ ምንድነው አንቺ እኔ ግን በጣም ደስ ብሎኛል እውነት አሁን ላይ ሰላም ስለፈጠራችሁ ይላታል ማለት ነው። አዎ እኔ ግን እኮ ምንም ቢሆን እኮ ምንም ብታሰቃይ ምንም ብታረገኝ እኮ ሳሮንን ጥሩ ነገሯን እንጂ መጥፎ ነገሯን እኮ አይደለም ይዘው። እናም ሳሮን የክፉ ቀኔ ናት ትላለች ማለት ነው። በጣም ደስ ይላል ብሎ አረ ይውዬ ሆዴን አመመኝ አረ እያመመኝ ነው። አዎ እንዴ እኔ ረግሜ ነው እንዴት ይህንን ትጠጣለህ ትላለች ማለት ነው። እናም እየቆየ በጣም እያመመው ነው። ከዛም በኋላ አረ ወይኔ አረ ልሞት ነው አረ ሞትኩኝ እያለ ይጮሃል ማለት ነው። ዳዊት እያለች ህዊም ወደ እሱ ትሄዳለች። እሷ ግን ምንም ነገር አልቀመሰችም፣ ምክንያቱም እዛ ጁስ ላይ መድኃኒት አለበት። እናም እሷም በጣም ትደነጋገታለች። እሱን ወደዛ ወደዛ ትለዋለች። እሱም በጣም እንትን ያለ ራሱን ስትወደቀ እናም ከርቀት እያየች እህቱ ወይንም ደግሞ ሳሮን የህዊን ሬሳ ለማየት ስትመጣ ነገር ግን ያልጠበቀችው ነው የሆነው። ወንድሟ እዛ ጋር ተዘርሯል። በራሷ እጅ ራሷ ባዘጋጀችው መድኃኒት ወንድሟን ገለዋለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው።
ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። ዛሬም እንግዲህ ሁላችንም በጉጉት ስንጠብቀው የነበረው የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። የህይወት መንገድ ጽናት ሌላ ቦታ ጽናቱን የምትሰራው እዚህ ድራማ ላይ ደግሞ ህዊውን የምትሰራው በሳሮን የምትሰቃየው እንዲሁም ደግሞ በእግፍ ልጇን ያጣችው ህዊ ስለሷ ነው ዛሬ እንግዲህ የምነግራችሁ ማለት ነው። እና ሙድ ቤተሰቦች ላይክ ማድረጋችሁንም አትርሱ። አሁን ላይ ሁሉም ነገር እየታወቀባት ስለሆነ በጣም እንደ እብድ እያረጋት ነው። እናም ከዳዊት ጋርም እየተጣላች ነው። እንዲሁም ደግሞ ከሂሩት ጋር ሲቀጥል አልፋም ከባሏ ጋር እየተጣላች ነው። እናም ሳሚም ቆይ ግን ሳሮን አሁንስ እየበዛ ነው። ሁሉም ነገር እያወቁ ነው። እኔ ደግሞ ልጅ ሁሉም ነገር ጣጥሬ አውቀዋለሁ። ቆይ ገንዘቡ ከየት እንደሚመጣ ራሱ ማወቅ እችላለሁ። እኔ እነ ዳዊትን አይደለሁም ይላታል ማለት ነው። ጭራሽ ከማን ላይ ቁመሽ እግዚአብሔርን ታሚያለሽ አሉ። እኔ እኮ ሚስት እኮ ነኝ ሳሚ፣ ከሚስትን በላይ አባወራ ሁኜ የማኖርህ እኔ ትለዋለች ማለት ነው። እኔ አባወራ ሁኜ ቤቱን ስላስተዳደርኩ ነው እንደዚህ የምትሆነው። ለነገሩ ምን ታደርገዋለህ? እምብርትህ እስከሚገለበጥ ቁጭ ብለህ ትበላለህ። አሁን ላይ እላይ ላይ ትፈነጫለህ ብላ ትለዋለች ማለት ነው። እንግዲህ ሳሮን ባሏን በዚህ ልክ መናገሯ የባለጌን ጥግ ነው ማለት ነው። ምክንያቱም አሁንም ራሱ እሷ በጣም ተቃይራለች ማለት ነው። ሁሉም ነገር እየከሸፈባት ስለሆነ በጣም እየተናደደች ነው። በተለይ አሁን ላይ በጣም ከባድ ውስጥ ነው ያለች። አሚን በጣም ይናደድና በቃ ሁሌ የሆነ ነገር ታጠፊና የሆነ ነገር ስሜት የሚጎዳ ነገር እየፈለሽ ሰውን ሞራን ትነካለች፣ በጣም ትገርሚያለች ብሎ ይናደድባታል። ይሄ ያረጀና የፈጀ ቀልድሽ እንታይና የህፃኗ ፎቶ ከየት አገኘሽው? ከየት መጣ? አንቺ ጋርስ እንዴት ሊሆን ይችላል? ሰው ላይ ነበር ካደል እንዴ? ለምን እንዳዲስ ነገር ትጠይቀኛለህ? እዚህ የነበረች ጊዜ ፎቶውን ነበረኝ፣ አሁን ላይ ያሳጠብኩት አለቀ ትለዋለች ማለት ነው። ሳሚም እንዴት እና ደግሞ ለምን ብሎ ጥያቄ ጠይቃታል። ይህ ማለት እንግዲህ የህዊ ፎቶ አሁንም ቢሆን ሳሚ አግኝቶባታል ከሷ ላይ። አጠያየቅህ እኮ ነፍስ እንዳጠፋውኝ እኮ ነው እያደረግከው ያለው። ቆይ ግን ፎቶ ስለተገኘ ብቻ ነፍሰ ገዳይ ነው እንደኔ ብላ ትለዋለች ማለት ነው። ህፃኗን የሰረኳት እኔ መስየህ እንዳይሆን ብላ ትላለች ማለት ነው። ምናልባት ይልና እባክሽን ሳሮን ግራ ተጋብተሽ ግራ አታጋቢ፣ እኔ እንደው ባለቤትሽ ነኝ፣ አሞሽ ከሆነም ጸበል ልውሰድሽ እባክሽን፣ እኔ እረዳሻለሁ፣ እናም የሆንሽውን ነገር ንገሪኝ ብሎ በትስስና ይለምናታል። ለካ እራስክንም እንደ ባል ትቆጥራለህ፣ እንደ ባልማ ብትሆን ኑሮ ሊጎዱኝ ከሚያስቡ ሰዎች ጋር ጎን ቁመት ትከላከልልኝ ነበረ ብላ ትለዋለች ማለት ነው። ተደርበህ ባልከሰስከኝ ነበር ትልና እኔ ግን የምልህ ነገር ጥያቄ የሆነብኝ ለምንድን ነው ለህዊ ተቆርቋሪ ሆንከው? ከዚህ በፊት እንደማውቀው በጣም ነበር የምጠላት ለምንድን ነው ትለዋለች። እሱም ይሄ መንገድ ስህተት ነበረ ይላታል ማለት ነው። ልክ እንዳልሆንኩኝ አሁን የገባኝ፣ ያንም ደግሞ አንቺ ደግሞ ልክ አይደለምም ትይውን ነበረ። እናም አንቺም ደግሞ በሰዓቱ ለህይወት ተደርበሽ እኔን ትተሽ ነበረ ይላታል ማለት ነው። እንግዲህ ሳሚ በጣም ተናደዋል። ምክንያቱም ሳሚ ማለት እንግዲህ ልጁ ነች የጠፋችው፣ የህይወት ልጅ ማለት የሳሚ ልጅ ነች እና ሳሮን ግን ይህ ሁሉ ጉዷን አታውቅም። ነገር ግን ልጅቷንም እሷ እንደወሰደቻት ሳሚ ጠርጥሯል ወይንም ደግሞ አውቋል። ብድር መሆኑ ነው። ለመሆኑ አንተ ምን ታደርግ ትለዋለች ማለት ነው። ሳሮን ስሚ፣ አይምሮዬ ብዙ ጥያቄ እየጠየቀኝ ነው። ነገር ልክ አይደሉም። ደግሞ አንድ ነገር ንገሬ ካልሽኝ አንቺን በፍጹም እያሰብኩሽ አይደለም። ሴቤት ትናንት በመጣች ወፍ ዘራሽ ህዊ በምትባል የራሴን ቤተሰብ ቀማችኝ። ህፃኗ ከጠፋች ጀምሮ ከመጀመሪያው ቀን ጀምሮ እዚህ ቤት ብዙ መረጃዎች እየተገኙ ነው ይላታል። ሳሚን በጣም ተናዶ ደግሞ እንዳልሆንኩኝ እርግጠኛ ነኝ። እዚህ ቤት ውስጥ ያለ ሰው ደግሞ ሆን ብሎ ህይወትን እየጎዳት እንደሆነ አውቃለሁ ይላል ማለት ነው። እንግዲህ ሳሚ ዛሬ እንግዲህ ቆርጦ ተነስቷል ማለት ነው። ህይወት ባይ ሳሚ ወጣልኝ ብላ እንደ እብድ ያረጋታል ማለት ነው። ሳሚም ወገቡን ይዞ ወይኔ ሳሮን እንደዚህ ለይቶልሻል ማለት ነው ብሎ በማዘን ያይና ውጣሊ ስትለው እሱም ጥሏት ይሄዳል። ወይም ቁጭ ብላ የልጇን ፎቶ እያየች በቃ ቀንም ሌሊትም ሁሌም እያየች ልጇን ልጄ መቼ ነው የማገኝሽ መቼ ነው የማይሽ እያለች እሷም ሁሌም እያለቀሰች ነው። እና አሁን ላይም ቁጭ ብላ እሷን የልጇን ፎቶ እያየች እያለ ዳዊት ይመጣል። ወይ በቃ ይህን ፎቶ ቀንም ጠዋትም ሌሊትም ይዝሽ በቃ
አተኝም እንዴ ይላል ማለት ነው። አይ ዳዊት እስኪ እንደምታሳዝን ትለዋለች ማለት ነው። ይኸውልህ እኔም በማደገው አደግኩኝ እና ደግሞ ልጅም በሌላ ሰው ልታድግ ሲሆን ይሄን ሳስብ በጣም ይከፋኛል ትላለች። ይዊም ግን ምን አይነት በደል ብበድል ነው ብላ ራሷን ትጎዳለች ማለት ነው። ዳዊት ምድግ አድርጎ ህይወዬ እባክሽን እንደዚህ ያልሽ ራስሽን አትውጪ ይላታል። ትንሽ ትዕግስትና አድርግ፣ ፈጣሪ እኮ የራሱ የሆነ እቅድ አለው እና እባክሽን ተረጋጊ፣ እንደዚህ ራሽን ደግሞ ስትቆይ እኔ ማየት አልፈልግም ይላል ማለት ነው። እንግዲህ ህይወይም በጣም እየተጎዳች ማን ነው በልጇ ምክንያት